ምንም ልታጠፊ ላታጠፊም ትችያለሽ ከደረሰብሽ አንፃር ያንቺ ምንም ነው ብሏል። እንግዲህ ፍሬው ማለት ነው። ፍሬው እንግዲህ የሩትዬ ጠበቃ በእውነተኛ ጎን የሚቆም አብርሃም ሲያጠፋ አጥፍተሃል፣ ሩትዬ ስታጠፊ አጥፍተሻል። ሩትዬም በጣም ነው የሚያበረታታት ማለት ነው፣ ወንድሟ ማለት ነው። እና በጣም አብርሃም ያልታየው በእርግዝና ወቅት ሆና በጣም ከባድ ነገር ውስጥ ነበር ስታሳልፍ የነበረው። ከባድ ነገር ነበረ የእርግዝና ወቅቷ ማለት ነው። እያለቀሰች አንድ ቀን ሳትስቅ ሳትደሰት ነበር ያሳለፈችው። እና ይሄ ሁሉ አልፎ ልጅሽን በእጅሽ ስላቀፍሽ ልትደሰችኛ ፈጣሪሽን ልታመሰግኝ ነው የሚገባው። እግዚአብሔር ይመስገን በይ ብለዋታል እንግዲህ ማለት ነው። እናመሰግናለን የኔ ውድ ወንድማችን የሩትዬ ወንድም ማለት ነው ፍሬው። እንግዲህ ፍሬው ከዚህ በፊት ከአብርሽም ጋር መጥተዋል፣ ከነ ፍቅርዬ ከነ ኤፋም ጋር መጥተዋል ማለት ነው። እና ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነውን በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦቼ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እሙኑልኝ። 10 ሺህ አስገቡኝ የኔ ውድ የሆናችሁ ቤተሰቦቼ ማለት ነው። እንግዲህ ፍሬው ለአብርሽ ያልታየው ለፍሬው ታይቶ ሩትዬ ሲያመሰግናት ነበረ። ያ ሁሉ ነገር አሳልፈሽ ያ ሁሉ ጭንቀትን፣ ችግርን፣ ከባድ ነገሮችን አሳልፈሽ ይሄን የመሰለ ልጅ ስላቀፍሽና ልጅሽን በሰላም ስለተገላገልሽ ፈጣሪሽን ልታመሰግኝ ነው የሚገባው። ከዚህ በኋላ የሚመጡብሽን ነገሮችም ደግሞ ከበፊቱ የበለጠ ጠንካራና ብርቱ ሴት ሆነች እንደምታሳልፊው እተማመንብሻለሁ እህቴ ብሎ እንግዲህ በጣም የሚገርም ጽሁፍ ከነ ፎቶ ፖስቷል ማለት ነውና አብርሃም እንግዲህ ሁሉ አልታየውም በነገራችን ላይ ማለት ነው። አልታየውም፣ የምሬን ነው። ሩቲ ብዙ ነገር አሳልፋለ፣ እሱ ብዙ ነገር አርጋለት ዛሬ ይሄን የመሰለ ልጅ አሳቅፋ እሱ እንደዚህ መሆኑ እኔ እንጃ አላቅም። ከፍሬው መማር ይችላል። ለልጁ ለትዳሩ እንዴት ክብር እንዳለው ከልጆቹ ጋር እንዴት እንደሚሆን ከሱ መማር እየቻለ እንግዲህ አብርሃም እሱ አልታየውምና እሱ ሴትን መቀያየር ልክ እንደ ልብሱ ልምድ ሆኖበት እንግዲህ እኮ ልምድ ከባድ ነው፣ የምሬን ነው፣ ከባድ ነው።